السلام عليكم ورحمة الله وبركاته ود وندمنا توجي عند دها وتتنقادي حج لما درق سيهد بأجقو يمياسقرم تأمر تفتوان يه تأمرم بملو عالم لا يالو سوچين بتأم أستنقوال بغزو وقت ببهار وست كسمت أبوالا يتفترو نگرن لما من يدكتال يه تاريك امنتاچون اندميات تناكرو رگتنيانن በመጀመራችን በፊት ግን ቪዲዮውን ላይክ ማድረግና ለቻናሉም አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ አሰላሙ አለይኩም ውድ የተከበራችሁ ተመልካቾቻችን ይህ አሁን ልንነግራችሁ የተዘጋጀነው ታሪክ ከ50 ዓመት በፊት ገደማ የተፈጠረ እውነተኛ ታሪክ ነው ታሪኩም የተፈጠረው በፓኪስታን ሀገር በላሆር ከተማ በ1974 ዓመተ ልደት ነው በዛ ዘመን በላሆር ከተማ ኑሮውን ወተት በመሸጥ የሚገፋ አንድ ወጣት ሰው ነበር ይህ ወጣት በየቀኑ በር ለበር እየሄደ ወተት ለሰዎች በማድረስ ስራ ተሰማርቶ ይኖር ነበር ይህ ወጣት በልቡ ውስጥ አንድ ጥልቅ ፍላጎት ነበረው ይህ መሻቱም ሐጅ ማድረግ ነበር በየዓመቱ የሐጅ ወቅት ደርሶ ሰዎች ለሐጅ ሄደው ሲመለሱ ይህ ወጣት ልጅ እየሄደ ሐጅ ተመላሾቹን በጉጉት ያናገራቸው ነበር እጃቸውንም ይስም ነበር ለሐጅ ተጓዦች ጥልቅ የሆነ ፍቅርና ክብር ነበረው በሆነ ዓመት በሐጅ ጊዜ ሰዎችን እንዲህ ሲል መጠየቅ ጀመረ ወንድሜ ወደ ሐጅ እንዴት ነው መሄድ የምችለው ሲል የሆነ ሰው ከካራቺ ወደ ሐጅ መሄድ እንደሚችል ነገረው ሌላኛው ሰው ደግሞ ወደ ባቡር ጣቢያው እየጠቆመ እንዲህ ሲል አፌሰበት እዛ ባቡር ላይ ውጣ ሐጅ የሚደረግበት ስፍራ ትደርሳለህ አለው የዋህ ወጣት የነገሩትን ቃል አምኖ ባቡሩ ላይ ወጣ የሆነ ጣቢያ ሲደርስ ከባቡሩ ወርዶ በድጋሚ ሰዎችን መጠየቅ ጀመረ ወደ ሐጅ እንዴት መሄድ እንደሚችል በዚህ መንገድ ከአንዱ ጣቢያ ወደ ሌላው ጣቢያ እያለ ጉዞውን ቀጠለ እውነቱን ለመናገር በልቡ ወደ ሐጅ ለመሄድ ለበርካታ ዓመታት የታመቀ ፍላጎት ነበረው በዚህ ጊዜ ግን በእግሩ ተጉዞ ከአባ መድረስ ካለበትም በእግሩም ቢሆን ለመሄድ ለራሱ ቃል ገብቶ ነበር በአንድ ወቅት አንድ ጠቢብ ሰው ከአባን ለመጎብኘት ከልቡ እውነተኛ ፍላጎት ካለውና አላህ ከፈቀደ ያንን ሰው ተአምራዊ በሆነ መንገድ ወስዶ ያደርሰዋል ያለውን አስተዋሰ ይህንን እምነት ይዞ ቁርጠኝነቱን በውስጡ ይዞ መንገድ ገባ ይህ እምነቱ ነበር እዛ ባቡር ላይ እንዲወጣ ያነሳሳው ከአንዱ ጣቢያ ወደ ሌላው ጣቢያ ሲጓዝ ሰዎች ከካራቺ ለሐጅ በአብዛኛው የሚሄዱት በመርከብ መሆኑን አወቀ በዚህ ጊዜ በመርከብ ወደ ሐጅ መሄድ በጣም ይታወቀ ነበር አንድ ቀን የባቡሩ ትኬት ቆራጭ ወጣቱን ልጅ ልብ አለው በየዋህነቱና ወደ ሐጅ ለመሄድ ባለው ጥልቅ ቁርጠኝነቱ ልቡ ተነካ በዚህም ትኬት ቆራጩ አዘነለት ከዛም ትኬት ቆራጩ ና ከኔ ጋር አብረህ ተቀመጥ ወደ ካራቺ እኔ ያደርሳለሁ አለው በዚህ መንገድ አንድ ቀን ወተት ሻጩ ካራቺ ደረሰ የካራቺ የባቡር ጣቢያ እንደደረሰ ሰዎችን ጥያቄ መጠየቅ ጀመረ ወደ ሐጅ መሄድ ፈልጌ ነበር ከየት ነው የሚሄደው በማለት ጠየቀ የሆነ ሰው በደግነት ወደ ሐጅ አድራጊዎቹ ካምፕ ተቆመው ምንም ሳይዘገይ ወደዛው አመራ በካምፑም ውስጥ በርካታ ሰዎች ለሐጅ ጉዞ ሲዘጋጁ አየ ነገር ግን ይህ ምስኪን ወጣት የሚሳፈርበት ትኬት ፓስፖርትና ትንሽ እንኳን ገንዘብ አልነበረውም ነገር ግን እንዲህም ሆኖ ልቡ ሐጅ ለማድረግ ባለው ከፍተኛ ፍላጎት እየነደደ ነበር አንድ ቀን አንድ ሐሳብ ብልጭ አለለት የሐጅ ተጓዦቹን ዕቃ የሚሸከሙ ወዛደሮች መርከቡ ላይ እንዲወጡ ይፈቀድላቸዋል ከዛም እርሱም ከአንድ ዕቃ ጫኝ ወዛደር ጋር ተወዳጀና ዩኒፎርም እንዲያውሰው ማድረግ ቻለ ዕቃ ጫኝ መስሎ የሐጅ ተጓዦቹን ዕቃ እና ሻንጣ ለመጫን መርዳት ጀመረ ሰውነቱ የደከመና ቀጫጫ ቢጤ በመሆኑ ሰዎች ዕቃቸውን ለእርሱ ለመስጠት በማመንታታቸው በትህትና ይለምናቸው ነበር እባካችሁን ዕቃችሁን በነፃ ልጫንላችሁ ሐጅ የሚያደርጉ ሰዎችን ወዳለሁ ሻንጣችሁን በደግነት ራሴ ላይ አድርጉ እያለ ተማጸነ በዚህም እንደ ዕቃ ጫኝ በመምሰል መርከቡ ላይ እየደጋገመ መውጣት ጀመረ ሁሉም ዕቃዎች ተጭነው እንደተጠናቀቁ በመርከቡ አንድ ጥግ ላይ ሄዶ ራሱን ደበቀ ከዛም የራሱን ልብስ ቀየረ የተዋሰውን ዩኒፎርምም መለሰ ሌሎቹ የሐጅ ተጓዦች በሰላም በክፍላቸው ውስጥ ሊያርፉ ሲሄዱ እርሱ ግን ከውጭ ድምጹን አጥፍቶ በትዕግስት ይጠብቅ ጀመረ የሆነ ጊዜ አንድ ደግ ሰው በመርከቡ ላይ ያገኘና ወንድሜ የጅዳ ወደብ የምንደርሰው መቼ ነው እባክህን ስንደርስ አሳውቀኝ በማለት ጠየቀ የጅዳ ወደብ ማብራት ከሩቅ መታየት ሲጀምር ሰውየው በእጁ እየጠቆመ ወደ ወደቡ ተመልከተታ አልহামዱሊላህ ከወር ጉዞ በኋላ ጅዳ ደረስን አለው
ይህንን ሲሰማ ወተት ሻጩ የመርከቡ የብረት አጥር ላይ ተንጠላጠለና የቅዱሷን ከተማ ወደብ በናፍቆት መመልከት ጀመረ። በስሜት ውስጥ ሆኖም ሳያመነታ ባህር ውስጥ ዘሎ ገባ። ፓስፖርት እንደሌለው ያውቃል። በህጋዊ መንገድ ከመርከቡ ላይ ወርዶ ወደ ቅዱሷ ከተማ መግባት እንደማይችል ያውቃል። የሚገርመው ደግሞ መዋኘት እንኳን አይችልም። በዚህም ባህር ውስጥ ዘሎ እንደገባ መስመጥ ጀመረ። ወደ ላይም ዳግም አልወጣም። ቀደም ብሎ ያናገረው ሰውዬ ቢፈልገው ድኳውን ሳያገኝ ቀረ። የተፈጠረውን ነገር እንደተገነዘበ በሐዘን ሲቃ ተነፈሰና ምናልባትም ይህ የኃያሉ አላህ ፍቃድ ይሆናል አለ። ረጅሙን የአንድ ወር የሐጅ ጉዞ ካጠናቀቀ በኋላ ይህ ሰው ከአባን ከዞረ በአረፋ ተራራ ላይ ከቆመ መዲናን ከጎበኘና ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቅዱስ መቃብር ሰላምታን ካደረሰ በኋላ ሰውየው በመጨረሻ ወደ መካ ተመለሰ። አንድ ቀን ቅዱሱን መስጊድ ለቆ እየወጣ ሳለ ይህ ሰው ያንን ወተት ሻጭም ከካዕባ ሲወጣ ተመለከተው። በሁኔታው በጣም ስለተደነቀ ሰውየው ወንድሜ በደስታ ባህር ውስጥ ዘለህ የገባው ሰው አንተ አይደለህም? እንዴት እንደሚዋኝ ሳታውቅ ሲል ጠየቀው። ወተት ሻጩም በተረጋጋ ሁኔታ እንዲህ ሲል መለሰለት፣ አሁን ወንድሜ እኔ ነኝ። ከዛም ሰውየው ቀጠለና ታዲያ እንዴት ተረፍክ? ምን ደረሰብህ? ሲል ጠየቀው። ወተት ሻጩም ና አብረኸኝ ሁሉንም ነገር እነግርሃለሁ አለው። ሰውየውም ወተት ሻጩን ተከትሎት ሄደ። በጣም የምታምርና የምታበለጨልጭ መኪና ከሾፌር ጋር ስትጠብቀው አየ። ወተት ሻጩ መኪናዋ ውስጥ ገባ። ሰውየውም ወደ መኪናዋ እንዲገባ ጋበዘው። ደረጃውን ወደ ጠበቀ የሀብታሞች ሰፈር ሄዱና አንድ ትልቅ ቤት ጋር ሲደርሱ ቆሙ። በቤቱ ውስጥም ወተት ሻጩ ሰውየውን ሞቅ አድርጎ ተቀበለው። የቤቱን አስተናጋጅም ፍራፍሬና ለስላሳ መጠጦችን እንዲያመጣ አዘዘው። በዚህ አይነቱ እንግዳ ተቀባይነት የተማረከው ሰውዬም ወንድሜ ፓስፖርት እንኳን የሌለ ደሃ ወተት ሻጭ አልነበርክም? አሁን ግን በአረቢያ ውስጥ እጅግ ቅንጡ የሆነ ህይወት እየኖርክ ነው። የራስህም አሽከሮች አሉ ሲል በአግራሞት ጠየቀው። ወተት ሻጩ ፈገግ አለና እንዲህ ሲል መለሰለት፣ ወንድሜ ታሪኬን እነግርሃለሁ። ነገር ግን መጀመሪያ አንድ ነገር እወቅልኝ። መኪናው የኔ ነው፣ ቤቱም የኔ ነው። ስለ እኔ ሁሉንም ነገር የምታውቅ በመሆነ ይህ ሁሉ ነገር እንዴት እንደተቻለ ሁሉንም በዝርዝር እነግርሃለሁ። ከዛም ወተት ሻጩ ታሪኩን ይተርክለት ጀመረ። በልቤ ውስጥ አንድ ጥልቅ ፍላጎት ብቻ ነበረ የነበረኝ፣ ይኸውም የአላህን ቤት ማየት ነበረ። በዚህ ባለኝ ጥልቅ ፍላጎትና ፍቅር ሳቢያ አላህ ሸለመኝ። ጅዳ ስደርስ ለአላህ እንዲህ አልኩት፣ ኦ አላህ እጄን ለአንተ ሰጥቻለሁ። ፓስፖርት የለኝም፣ ዶክመንቶችም የሉኝ ካልኩት በኋላ ዘልዬ ባህር ውስጥ ገባሁ። እንዴት እንደሚዋኝ አላውቅም ነበር። ሆኖም በእጄና በእግሬ ታገልኩ። የባህር ሞገዶቹ ራሳቸው እየገፉ ወደ ባህሩ ዳርቻ ያደረሱኝ ይመስላል። ውሃ በሳምባዬና በሆዴ ውስጥ ሞልቶ ስለነበረ ህልናዬን ሳትኩ። ራሴን ሳውቅ የባህር ዳርቻው ላይ ወድቄ ራሴን አገኘሁት። ድቅድቅ ጨለማ ነበረ። ዙሪያዬ በብረት አጥር ተከቧል። ዋናው በርም ተቆልፏል። በስደተኞች ዞን ውስጥ ተይዤ ሊሆን እንደሚችል ገመትኩ። ከዛም ከምሰሶቹ በአንዱ ላይ ላም የታሰረችበት ቤት በአቅራቢያ የመኖሩን ልብ አልኩ። ሁለት ሰዎችም ላሟን ለማለብ ሲሞክሩ ላሟ ላለመታለብ እየታገለቻቸው ታስቸግራቸው ነበር። እኔ ላልባት እችላለሁ በሚል የምልክት ቋንቋ እናገርኳቸው። ፊቴን አዩና ወተት ማለብ ሳልችል እንደማልቀር ገመቱ። ከዛም ከሁለቱ አንዱ ይህ ሰው ማለብ ከቻለ በሩን ክፈቱና አውጡት አለ። በአላህ ፍቃድ መጀመሪያ ታስሬበት የነበረው ቤት ሼህ በኋላ ላሟን እንዳልብ እንድረዳቸው ለቀቀኝ። በኋላም ብዙ ምሳል ቆይ ሼሁ በዶክተሮቹ የታዘዘለት የላም ትኩስ ወተት የሚያስፈልገው ታማሚ ልጅ እንዳላቸው አወቁ። ለእርሱ ብቻ የተባለች ላም ገዝተውለት ኖሯል። ነገር ግን ምንም እንኳን ላሟ ወተት የምትሰጥ ብትሆንም ማንም ሰው ወተቷን ማለብ ግን አልቻለም። ምክንያቱም ላሟ በጣም ቁጡ ነበረች። ሼሁም ይሁን ሚስታቸው ላሟን ማረጋጋት የሚችሉበት መንገድ ማግኘት አቅቷቸው ነበር። ሁኔታው ሁለቱንም አበሳጭቷቸውም ተስፋ አስቀርጧቸውም ነበር። ላሟን ማለብ እንደምችል ስነግራቸው የሼሁ ሚስት ጣልቃ ገብታ ባሏን እንዲለቀኝ አሳመነችው። ሌላ ማንም ሰው ላሟን መቅረብ እንኳን አልቻለም ነበር። እኔ በእርጋታ የላሟን ጭንቅላት ደባበስኳት። በራሴው መንገድም በእርጋታ አናገርኳት። ሁሉንም ያስደነቀው ላሟ ተረጋጋች። በአላህ እዝነትም ላልባት ቻልኩ። አንዴ ተቀምጬ ከ8 እስከ 10 ሊትር ወተት አለብኳት። የሼሁ ሚስት ተደነቀች። ላሟን ከገዟት ጊዜ ጀምሮ እንኳን እኔ ያለብኩትን ግማሹን እንኳን ማለብ እንዳልቻሉ ተናገረች። ከዛም ቀጠለችና ይህ ሰው እንዲሄድ እንዳታደርገው አለችው። በኋላም ከሼሁ ጋር ተገናኘው። እርሱም ማን አንተ ከየትስ ነው የመጣው ሲል ጠየቀኝ። እኔም ሁሉንም ነገር ነገርኩት። ከፓኪስታን መምጣቴን፣
ሐጅ ለማድረግ ባለኝ ፍላጎት ሳቢያ ደሃ መሆኔን ረዳት የሌለኝ መሆኔን ከዛም ሼሁ ተመልሰህ እንድትሄድ አልፈቅድልህም ወተት በማለብ በጣም የተካንክ ጎበዝ ነህ አለኝ እኔም ለመስራት ፈቃደኛ መሆኔን ነገርኩት ነገር ግን ሐጅ ማድረግ ካልቻልኩ ልቤ ሰላም እንደማያገኝም አስረዳሁት የጉዞዬ ብቸኛ ዓላማም ይህ መሆኑን ጨምሬ ነገርኳቸው ስለ ሐጁ መጨነቅ እንደሌለብኝ አረጋግጠልኝ ሁኔታዎችን እንደሚያመቻቹልኝም ቃል ገባልኝ በማግስቱ የሼሁ ሚስት ለአባቷ ደውላ ሙሉውን ታሪክ ነገረችው አባቷ ትልቅ የላም እርባታ እርሻ ነበረው ወደ 200 ገደማ ላሞችና ጎሾች ነበሩት ወዲያውኑ ቋሚ እርሻ ወተት ተቆጣጣሪ አድርጎ ሾመኝ ሼሁ ራሱ በመኪና እየነዳ ወደ እርሻው ወስዶ ነበር ያስተዋወቀኝ አማቹም እዚህ ቆይና የእርሻውን ኃላፊነቱ ወስድ አለኝ አዳዲስ ሰራተኞቻችንንም ታሰለጥናለህ አለኝ የአለባ ጊዜው ሲደርስ በአንዴ ከ20 እስከ 25 ላሞችን ማለብ ይችል ነበር በጣም ደንግጦ የዚህን ያህል ወተት ማግኘት እንችላለን ብለን አስበነው ማናውቅም አለኝ ከዚህ ቀደም ላሞቻችን የዚህን ያህል ወተት ሰጥተውና አያውቁም ከዛም ቀጠልና በርግጥ እዚህ ነው የምትቆየው እንድትሄድ አንፈቅድልህም አለኝ አሁን በርግጥም ሐጅ እንድታደርግ እናደርጋለን በማለት እንድቆይ ወተወቱኝ ሀገሬ ሚስትና ልጆች እንዳሉኝ ስነግራቸውም አትጨነቅ አዲስ ቤት ገንብቻለሁ ላንተ ሰጣለሁ እዚህ የምታየው ይህ መኪናዬም በቅርቡ የገዛሁት ነው እርሱንም ሰጣለሁ አሁን የሚስትህንና የልጆችን አድራሻ ሰጠኝ መልእክት ልክባቸዋለሁ አለኝና በወር ውስጥ በሚቀጥለው መርከብ ሚስትና ልጆቼ እንደሚመጡ ቃል ገባልኝ በቀጣዩ መርከብ ሚስትና ልጆቼ ይመጣሉ አንተም ከእነርሱ ጋር ሐጅ ታደርጋለህ እንደውም ከፈለክ በየዓመቱ ሐጅ ማድረግ ትችላለህ አሉኝ ውድ ወንድሜ ተስፋ አደርጋለሁ በቅርቡ ሚስትና ልጆቼ ከኔ ጋር ይሆናሉ ሐጅና ሟልቻለሁ አሁን የአላህን ቤት ለማየት በልቤ ውስጥ ያለው ጥልቅ ፍላጎት በአላህ ላይ ብቻ ያለኝ መመካት ወደዚህ ስፍራ እንዳመጣኝ አምናለሁ ይባረከኝ አላህ ነው በዚህ ዓለም ላይ ያሉትን በረከቶችም ወደ ህይወቴ ያመጣው አላህ ነው ለአኺራዬም ሽልማት እንዲሆነኝ ጠዋፍ የማደርግበት እድል ሰጠኝ በቅዱስ ቤቱ ዙሪያ ቅዱሱን ከአባም በየዓመቱ ጎበኛለሁኝ ኢንሻአላህ ውድ ወንድምና እህቶቼ ይህ ታሪክ ሐጅን በተመለከተ ሊኖረን ስለሚገባ ንጹህ ዓላማና ፍላጎትን መኖር አስፈላጊነት ያስተምረናል ብለን እናምናለን